ሰላም ውድ የአቤናቲው ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ውድ እህቶቼ በማዳም ቤት የምትሰሩ እየራባችሁ አትስሩ። እባካችሁ ጤናችሁን ጠብቁ። እየራባችሁ አትስሩ። ለማን ብላችሁ ነው እየራባችሁ የምትሰሩት? በረሃብ ብዙ ነገር ብዙ በሽታ እኮ ይመጣል። በውሃ ጥም በረሃብ ስንት አይነት በሽታ ነው የሚመጣው። ለማን ብላችሁ ነው ይሉኝታ ይዟችሁ እነሱን ላለመጠየቅ አንጀታችሁን አስራችሁ የነሱን ስራ የምትሰሩት? ለምን እህቶቼ ነገ ጧት እኮ አመመኝ ብትሉ እኮ አውጥተው ፔስታላችንን ይዘው እኮ አውጥተው የሚጥሉን ሰዎች ናቸው እኮ። ለምን ለነሱ ይሉኝታ ይይዛችኋል? በቃ ግዴታቸው ነው አብልተው ማሰራት፣ አብልተው ስራቸውን እንዲሰራላቸው አብልተው አጠጥተው ሊይዙን ነው ያመጡን። ለዛ ስለሆነ እናንተ እኔ በጣም እግዚአብሔርን እናንተ ስትታመሙ እኮ ማንም እኮ መልስ ብሎ የሚያችሁ የለም እኮ። በረሃብ ስንት በሽታ እንደሚመጣ አታውቁም እንዴ? እየራባችሁ በቃ አትስሩላቸው። በቃ አትስሩላቸው። አንጀታችሁን አስራችሁ አምጡ በሏቸው። በቃ ምን በልቼ ነው የምሰራው በሏቸው። እምበላው ነገር ያስፈልገኛል፣ ሰው ነኝ፣ በአየር አልኖርም ብላችሁ ተናገሩ ለራሳችሁ። አንዳንድ አሰሪዎች ለራሳቸው ብቻ በልተው የተረፋቸውን ለነገ የሚያስቀምጡ አሉ። እንደዚያ ሲያደርጉ እናንተ የምትበሉትን ነገር የት አለ ብላችሁ ጠይቁ። በቃ እናንተ ሰው ናችሁ፣ እንደነሱ ሆድ አላችሁ፣ ፍላጎት አላችሁ፣ ይርባችኋል፣ ይጠማችኋል። ልክ እነሱ እንደሚበሉት እንደሚጠጡት ማለት ነው። የእውነት እኔ በጣም ነው የምናደደው እግዚአብሔርን። እንዴ እኛ እኮ ምን ይሄን ያክል ሰዎች እኮ ነን። እንደነሱ እንደሚርበን እንደነሱ እንደሚጠማን እኮ በደንብ ያውቃሉ እኮ። ግን ይኸው የሰራተኛም ንቀት አለ። በቃ ለእናንተ ለኛ ቦታ ለመስጠት ነገር ነው ምናምን። እንደዛ ሲያረጓችሁ ምን ታረጉ መሰላችሁ? ልክ ምግባቸውን ጨርሰው ይሄ ለነገ ነው ሲሉ የኔ የታለ መጠየቅ ጀምሩ። እውነቴን ነው። የኔ የታለ? ምን ልብላ? አሁን እርቦኛል፣ ምን ልብላ በሏቸው። ከዛ በኋላ እንደ ቢበዛ እንኳን ዱቄት ያምጡላችሁ ቤት ውስጥ። በቃ እናንተ ቂጣውን ዳቦንም እንጀራውንም ጋግራችሁ ትበላላችሁ ቢያንስ። እውነቴን ነው። ይሉኝታ የሚባል ነገር እንትን አትበሉ። እንደ ኢትዮጵያኖች አይደሉም እነሱ። በተለይና አዳዲስ የምትመጡ ልጆች በቃ ራሳችሁን እየጎዳችሁ ነው። ኧረ ተው። በሽታውም የሚበዛው ለዚህ ነው። ስንቱ ነው በየሆስፒታሉ ያለው። እንደ በጣም አስቸጋሪ እኮ ነው የእውነት። መጀመሪያ ስንዋዋል እኮ ከኢትዮጵያ ፈርመው ሲያመጡን እኮ ምግብ አትበላም፣ ምግብ አያስፈልጋትም ተብሎ አይደለም እኮ የመጣነው። በቃ እንደነሱ ሰውነን ምግብ ያስፈልገናል፣ ምግባችንን እንችለው። እንደውም አንዳንድ የተባረኩ አሰሪዎች አሉ፣ ሁሉን ነገር ሻምፖ ሳይቀር ኮንዲሽነር ሳይቀር ቅባት ባዝሊን ሳይቀር የሚገዙ አሉ፣ የተባረኩ ማለት ነው። ያ እንኳን ግዴታቸውም ካልሆነ አላወኩም፣ እሱን መተው ይቻላል። ግን በምግብ በኩል ግን ማለት ነው ኧረ ሞኝ እንዳትሆኑ በእግዚአብሔር። ነገ እኮ ልክ ኮንትራታችሁ ሲያልቅ እኮ ውልቅ ብላችሁ ጥላችሁት የምትወጡት ቤት እኮ ነው። ጥላችኋቸው የምትሄዱ ሰዎች ናቸው እኮ። ለምን ብላችሁ ነው ይሉኝታ የሚይዛችሁ እንዴ? ጠይቁ፣ እግዚአብሔርን ጠይቁ። እየራባችሁ እንዳትሰሩ። በቃ የማያመጡላችሁ ከሆነ ስራችሁን ትታችሁ ቁጭ በሉ። ለአንድ ቀን አልሰራም ብላችሁ ሳልበላ አልሰራም። ከዛ በኋላ ያመጣሉ እንዴ? ለምን ይፈራሉ እነሱ? ምን ስለሆኑ ነው የሚፈሩት? ጾሜን አልሰራም ከተባሉ እኮ ጾማችን እንደማንሰራ ያውቃሉ። እነሱም ጾማቸውን አይደለም የሚሰሩት፣ እየበሉ ነው። እንደውም 24 ሰዓት ነው የሚበሉት እነሱ፣ ሌሊቱንም ቀኑንም። እንደነሱ ባይሆንም ግን እኛ ስርዓት አለን። በቀን 3 ጊዜ ቢያንስ መብላት አለብን። እኔ ነግሬያችኋለሁ እህቶቼ። በሰው ሀገር ድፍት ብትሉ ማንም አይደርስላችሁም ነው ብላችሁ እኮ። ማንም ቤተሰብም ደህና ስትሆኑ ነው የሚወዷችሁ። እንዴት ብዬ ልንገራችሁ? ቤተሰብ ራሱ ደህና ስትሆኑ ጤነኛ ሆናችሁ ሰርታችሁ ትንሽ ገንዘብ ስትልኩ ነው የምትወደዱት። ከዛ ውጪ አይሷ እየተባላችሁ ነው ቁጭ የምትሉት። በቃ በሽታችሁን ይዛችሁ እናንተ ማንም የሚረዳችሁ የለም።
እንዴ ራሳችሁን በጣም 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 ጠብቁ እህቶቼ። እንደው በእግዚአብሔር ይሆንባችሁ የእውነት ይሉኝታ። ለምን እንደው ቋንቋ ካልቻላችሁ ራሱ በምልክት ቂጣውን አምጥታችሁ አሳይታችሁ ይሄን እፈልጋለሁ እኔ ይሄን እፈልጋለሁ ብላችሁ ተናገሩ። በቃ ይሄን መሳይ ልበላው እፈልጋለሁ ብላችሁ በምልክት አስረዷቸው። በቃ ደግሞ እኛ ሀገር ቢያንስ እንኳን የተወሰነ የተማረ ራበኝ ማለት አያቅተውም። እንግሊዘኛ ምንም አይከብድም። ራበኝ ማለት አይከብደንም። እኛ በቃ መናገር ነው፣ ደፍሮ መናገር ነው እኮ እሱ ነው የሚያቅተን እኮ። ይሉንታ ነው የሚይዘን የእውነት። እና እንዳትፈሩ ውድ እህቶቼ። እኔ እውነት ብዙ ልጆች ስለማይ ነው አሁን ገብቼ ልነግራችሁ የፈለኩት። እና ብዙ ልጆች ይጎዳሉ እንደዚህ በዚህ ሁኔታ። ነገ ጠዋት በሽታችንን አዝለን መሄድ የለብንም። ሰው እኛ ሰርተን ነገ ጠዋት የሰራነውን ነገር ልንኖርበት ነው እንጂ አልጋ ይዘን ልንተኛበት አይደለም። በሽተኛ ሆነን ሄደን ታማሚ ልንሆንበት አይደለም። እና አደራችሁን እህቶቼ ወንድሞቼም ጭምር ውሃም በደንብ ጠጡ። ውሃም ጥሩ ነው። ምግብ ግን እየራባችሁ ደግሞ በገንዘባችሁ ገዝታችሁ መብላት እንዳታስለምዷቸው አደራ። በተለይ ኮንትራት እየሰራችሁ በብራችሁ ምግብ ገዝታችሁ ቂጣ ገዝታችሁ የክብዛቸውን ገዝታችሁ መብላት ካስለመዳችኋቸው በቃ ከዛ በኋላ እናንተ ከመኖር ካላችሁም አይቆጥሯችሁም። በቃ ካላችሁም ማለት ነው። ከበላች ትብላ ካልበላች የራሷ ጉዳይ ነው። በቃ አሁንም እንደዚያ ነው የሚያስቡት እነሱ። ለኛ እኮ ይችን ታክል ቦታ የላቸውም እኮ ታውቃላችሁ ይሄን አይደለም። ስለዚህ ለእናንተ ለማይጨነቅላችሁ ሰው እናንተ ይሉንታ ምን ይሉታል? የእናንተ ይሉንታ ምን ይሉኛል? አሁን እንደዚህ ብል ምን ይሉኛል? ምን ይሏችኋል? እነሱ እየበሉ አይደል? በቃ እኔን መብላት እፈልጋለሁ ማለት እኮ ነው። እና አደራ ውድ ቤተሰቦቻችን ሰላም ብያችሁ ነው የገባሁት። ግን እውነት አንዳንድ ልጆች እያናደዳችሁ ይኖረ ተው ራሳችሁን ጠብቁ። ተው እግዚአብሔር ሲቀር ይቀራል እኮ። እናንተ ደህና ካልሆናችሁ እኮ ሁሉ ነገር የሰራችሁት ሁሉ በአጠቃላይ እኮ የለም እኮ። በቃ እናንተ ደህና ከሆናችሁ ምንም ነገር የለም። እናንተ ደህና ስትሆኑ ነው ሁሉ ነገር የሚኖረው። ሰርታችሁ የምታገኙት ብሩም፣ ትዳሩም፣ ኑሮም፣ ልጁም ምንም ሁሉም በኋላ ነው፣ ከጤና በኋላ ነው የሚመጣው። ስለዚህ አስቀድማችሁ ጤናችሁን ጠብቁ የኔ ውዶችዬ። በሉ ሰብስክራይብ አድርጉኝ። አሁን ውድ እህታችሁን ሰብስክራይብ እያደረጋችሁኝ እንትን በሉኝ፣ ቤተሰብ ሁኑኝ። አመሰግናችኋለሁ፣ ወዳችኋለሁ በጣም በእግዚአብሔር። ግን እኔ ነገርኳችሁ እንዳትረሱ። የእውነት እኔ ይሉንታ ካለባችሁ በቃ እናንተ ተጎጂ ናችሁ። እግዚአብሔርን ለማን ብላችሁ በስማም። ለኛ አንድ ክብዝ አንድ ቂጣ የሚገዙበትን እኮ እነሱ ለአንድ ወይ ለጥፍራቸውን ወይ ለሆነ ነገራቸው ያወጡታል እኮ። እውነቴን ነው፣ ምናቸውም አይደለም። ግን እኛ መናገር ይቀረናል። በቃ ይሉንታ አለብን። ይሄን ነገር እንተው፣ አይጠቅመንም ነው የምለው። በተለይ እዚህ ሰው ቤት የምንሰራ በተለይ ኮንትራት የሆን ሰዎች በተለይ መሄጃ የሌለን እረፍት የሌለን ዘመድ ሰው ማናቅ እግዚአብሔርን ቤት ተዘግቶብን የምንውል በተለይ በቃ ከነሱ ውጪ ማንም የለንም። ከመናገር ውጪ ምንም አማራጭ ስለሌለ መናገር ምረጡ። ይህ ዝምታን እንዳትመርጡ አደራችሁን በእግዚአብሔር አምጡ በሏቸው የሚቸግሯችሁን ነገር። እና እንደዛ ነው ውድ እህቶች፣ አመሰግናችኋለሁ። ሰላም ሁኑልኝ፣ ደህና ደሩልኝ። ቻው። እሺ